ሸኔ የተገደሉ ኦርቶዶክሳውያን አስመልክቶ ያወጣው መግለጫ የሐሰት መግለጫ ነው የተባለ ይገኛል። ኡስታዙ ገዳዮችን በግልጽ ተናግረዋል። አባታችንም አስቸኳይ መልእክት አስተላልፈዋል። የነዚህ ሰዎች ጉዳይም እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ሁላችሁም ኮሜንት ላይ እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ባለፈው ቪዲዮአችን ላይ ተሸላሚ የሚያደርጋችሁ ኮሜንት ቅዱስ ጊዮርጊስ የኢትዮጵያ ገበዝ ነው ብላችሁ ጻፉ ብለን ነበር። በጣም ብዙ ሰው ኮሜንት አድርጓል። እጣ የወጣለት አካውንት ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ከታች በምትመለከተው ስልክ ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ ደግሞ ኮሜንት የምታደርጉት እግዚአብሔር ይመስገን የምትለውን ቃል ብቻ ነው። እግዚአብሔር ይመስገን ብላችሁ ጻፉ። በቀጣይ ቪዲዮ ጣውጥተን ለአንድ ሰው የ500 ብር ካርድ የምንሞላ ይሆናል። ወደ ዛሬ ቪዲዮአችን እናልፋለን። ማን የሚባሉ ሰው የሞቱ ተባለ በዜና ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየ እስከዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስር ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉ። መምህሩ እጅግ በጣም ምርጥ የተባለ ንግግር ተናግረዋል ብዬ አስባለሁኝ። እውነታውን በትክክል መድረስ ባለበት መልኩ በጥሩ ሁኔታ አስረድተውናል ብዬ አስባለሁኝ። የምዕራቡ ዓለም አንተን ሊፎገርህ ምናምን ነገር እኛ ለመፎገር በተለይ አፍሪካውያንም ማለት ነው ዲሞክራሲ ከሊያም ባገነን ነው ከሌ እንዲህ ነው ብላም ብሎ መነሻ ምክንያት ይጠቀማሉ እንጂ የእነሱ ሁልጊዜም ታርጌታቸው አንተ ያለህ ማዕደን ወርቅም ይሁን ዳይመንድም ይሁን ነዳጅም ይሁን ብቻ አንተ ያለህን ሀብት ነው እነሱ የሚመለከቱት እንጂ ሃይማኖት በለው ወይም ደግሞ እነዚህ የሚጠሩ ዲሞክራሲ ጉዳይ አምባገነን ነው የሚባሉ ፖይንቶች ለእነሱ የመግቢያ ሰበብ ብቻ ናቸው። እንግዲህ እንደሰማችኋቸው ነው። መምህራችንም ወንድማችንም የሙስሊም አማኝ ነው፣ ግን ደግሞ የመምህራችንን ትምህርት ደግፎ የተናገሩት ነገር ልክ ነው። አሁንም ቢሆን ምዕራባውያኑ እኛን የሚፈልጉት እንዲያው ለማዕድን ወይም ደግሞ ለራሳቸው ጥቅም ካልሆነ እንዲያው የሚጣሉት ሃይማኖት ተኮር ሆኖ እንዳልሆነ በዚሁ ራሱም እየገለጸ ይገኛል። ይህንን ሰሞን በዚህ በኢራንና በእስራኤል አሜሪካንም ጨምሮ ጉዳዮች ላይ በጣም ብዙ ኢትዮጵያውያን ሳያገባቸው በጣም ብዙ አስተያየት ሲሰጡ ነበር። እኛ ኦርቶዶክሳውያን ይህንን ሰሞን በአርሲ በጣም ብዙ ኦርቶዶክሳውያን ተጨፍጭፈዋል፣ ተገለውብናል። ለነዛ ከመጮህ ይልቅ የእስራኤል እንደዚህ ሆነች፣ ኢራን እንደዚህ ሆነች እያለን ለነርሱ ድምጻችን ስናሰማ የነበርን ሰዎች በጣም ብዙ ነን። በዚህ በሙስሊሙ ቤት እንዲያው ኢራን እንደዚህ ሆነች እያሉ ሀዘናቸውን እንኳን ሲገልጹ ሲያለቅሱ ያየናቸው ኡስታዞች ነበሩ። ግን የኛ የቤተክርስቲያናችን መምህራን ጦርነትን የሚያበረታቱ ሳይሆኑ ሁሌም ቢሆን ሰው የተባለ ሰብአዊ ፍጡር በሰላም እንዲኖር ነው እንጂ በዚህ መልኩ በጦርነት እንዲያልቅ መድረክ ላይ ቆመው የማያስተምሩ መሆናቸውን በዚህ እያየን እንገኛለን። በነዛኛው ቤት ደግሞ ኡስታዞቹ ያዘው በለው ጣለው ሲሉ ያየናቸው ነበር አይደል? ይህንን ሰሞን የተፈጠረው ነገር ይህንን ይመስላል። እንቀጥላለን ቪዲዮአችን። በስውር የሚጸሉ ሰዎች ቀንሰዋል። በስውር ምህላ የሚያደርጉ ሰዎች ቀንሰዋል። በስውር የሚጾሙ ሰዎች ቀንሰዋል። በስውር ስለኛ የሚጸልዩ ሰዎች ቀንሰዋል። በስውር ምናኔ የሚሄዱ ሰዎች፣ በስውር ሱባኤ የሚሄዱ ሰዎች ቀንሰዋል። እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤል እንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተው ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ ይሆኑ እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ቃልዮት ያሰማል መምህራችን። አብዛኛዎቻችን አሁን ላይ ያለንበት ሁኔታ ይህንን የሚመስለው ጸሎት ስናደርግ ሱባኤ ስንይዝ የሆነ ብቻ መንፈሳዊ ተግባራትን ስናደርግ አሁን ላይ እየቀረጽን በቪዲዮ ለቤተሰቦቻችን ወይም ደግሞ ለፎሎወሮቻችን የምናጋራ ሰዎች በጣም ብዙ ነንና አሁን ላይ የእግዚአብሔሩን ነገር ትተነው ለሰው ነው ሁሉን ነገር ያደረግን የምንገኘው። ይህ ነገር ደግሞ ከእግዚአብሔር ጋር የሚያለያይ ጉዳይ እንደሆነ ልናውቀው ይገባል። መምህራችንም ያነሱት ሐሳብ ልክ ነው። እንዲህ አይነት አላዋቂነትን ከኛ አስወግዶ እግዚአብሔር ለሁላችንም ልቦና ያድለን። እንቀጥላለን ቪዲዮአችንን።
ጧፍ ስጠኝ እስኪ አባ። ስንት ልስጥህ? 10 ስጠኝ። ይኸው። ሶሪ በእናትህ ብር አልያዝኩም መሰለኝ። ጓደኛዬ ቤተ ክርስቲያን እየጠበቀኝ ነው። ስንመለስ ከሱ ተቀብዬ ልስጥህ? በዛው ካላስቀረብኝ እሺ ውሰድ። አረ ችግር የለውም አሁን እመለሳለሁ። ምንድን ነው ልጆቼ? እኔ እግሩን ሲዝልህ አንተ ፊቱ በቦክስ ታጠቁሯል። አሬ እንኳን በቦክስ በችግር የማይጠቁር ችግሩ ያጠቁሯል። እንዴ ቀላል። አባዬ በፊት ቀይ ነበር እንዴ? እኔ ጥቁር ነው የማውቀው። የድሮ ፎቶን አላየሁም እንዴ? እኛ ከተወለድን በኋላ እኮ ነው ጥቁር። ለምን? እሱ ስታድግ ይገባል። አሃ አንተ አድገህ ሙተህ ነው። አንተ አፍና አትክፈት። ይቅርታ ታሳልፉ። ብሩ ስታመጣ ነው የምትጠፋው። የምን ብር? የአባዬን ብር ነው። እናንተ ምን እያደረጋችሁ ነው? መልሱልኝ እንጂ። እንደ ባለፈው ሰውዬ በዙ እንዲያስቀርብህ እኮ ብሎ ነው። አልገባኝም። ይቅርታ የልጅ ነገር ሆኖ ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎኝ የ500 ብር ጻፍ ወስዶ በዛው ቀረ። በዛም በጣም ስበሳጭ አይተውኝ ነበር። ለዛ ነው። ኦ እና ዋና ስራው ጧፍ መሸጥ ነው? አዎ ባለቤቴም ጉልትና ቄጠማ እየሸጠች ታግዘኛለች። በምናገኛት ገንዘብም ሁለቱ ልጆቻችን ይዘን 3000 ብር በተከራየንበት ቤት እየኖርን ነው። ይቅርታ ማን ነው ስሞት? ቄስ አሰፋ እባላለሁ። ቄስ ነዎት እንዴ? አዎ ከ6 ዓመት በፊት ነበር ከጎንደር የመጣሁት። እዚህ የማገለግልበት ቤተክርስቲያን አገኛለሁ ብዬ ነበር በተስፋም ብመጣ፣ እስካሁን ግን ገና ደጅ እየጸናሁ ነው። ያው በዓላትን እየጠበቅኩ ጧፍ እየሸጥኩ ፈጣሪን በተስፋ እየጠበቅኩ ነው። አስጠበቀኝ እኮ ባርኮቴ። እንኳን መጣ። በእናትህ ስልኬን ስጠኝ። አካውንትዎትን ይንገሩኝ። 1000 ያው 10 ፍሬ ጧፍ በ10 ሺህ ብር ገዝተንዎታል። አመሰግናለሁ። የስ ይህ ድራማ አይደለም። የሚሰሩ ሰዎችን በድራማ መልክ 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁትም የአባታችን እውነተኛ የሚኖሩት ህይወት ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ። ባርኮት አድቨርታይዚንግ። በዚህ ቪዲዮ ምን ማለት እንዳለብኝ አላቅም። አሁን ላይ አብዛኛውን ኢትዮጵያ ያለበት ሁኔታ ይህንን የሚመስለው። እንዲያው ይህንን ወቅት ደግሞ ሁላችንም ተደጋግፈን ልናልፈው ይገባል። ወንድማችን የሚሰራቸው ቪዲዮዎች እጅግ በጣም አስተማሪ፣ ሁላችንም ደግሞ ካለን ለሰው እንድንተርፍ የሚያደርጉ እጅግ በጣም የሚያነቃቁ ቪዲዮዎች ናቸውና ወንድማችን ባርኮት አሁንም ቢሆን እግዚአብሔር ጨምሮ ጨማምሮ ጸጋውን ያድለው ነው የምንለው ሁላችንም። አብሶ ደግሞ አሁን ላይ ያለንበት የጾም ወቅት ነው። ጾሙ ያለ ጸሎት ያለ ምጽዋት ምንም አይነት ጥቅም እንደሌለው አውቀን ካለን ላይ እንዲህ አይነት የተቸገሩ ሰዎችን መርዳት ይጠበቅብናል። በጣም ደስ የሚል አስተማሪ ቪዲዮ ነው። ወንድማችን በርታለን። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። አንድ የገዳም መምኔት ነበረች እና የገዳሙ እናቶች ተሰብስበው ምን አሏት? እናታችን አቤት ሰው የማይረባ ወሬ ሲያወራን ዝምን ብለው እንስማ፣ እንዴት እናርጋል? ወይ ጥለን እንሂደን። ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን ብለን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ኑ እንጂ ስሙት አለች። እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡት። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጉርተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉን ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማዋል። መምህራችን ቃለ ሕይወትን ያሰማልን። ለሚሰማ እግዚአብሔርም ቢሆን ይሰማዋል። እጅግ በጣም ደስ የሚል ትምህርት ነው። እንቀጥላለን ቪዲዮአችንን። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነቢዩና ወጅብሪሉ መላኢካ ነበር ሚሉት። ከዛ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ አላህም በጥፋታቸው ረግሟቸው ሀገር አልባ ምድር ላይ እያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች
ዒሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ አይሁዶች። ለምን? ከነቢዩ መሐመድ በፊት የነበሩ ንጹህ ክርስቲያኖች ምን ስለነበሩ? በዛ እምነታቸው ሙስሊም ስለነበሩ። ምክንያቱም እንጂል ምን ይላል? ዒሳ ነብይ ነው፣ አላህ አምላክ ነው፣ ልክ አሁን እኛ እንደምንለው። ጅብሪል ደግሞ መላኢካ ነው። ማርያም ጋር መጥቶ ዒሳን ተአምር ነው ብሎ ነግሯት እንድትጸንስ እንድትንከባከብ ያደረጋት እሱ ነው። ከመላኢካነት ውጪ ምንም የለውም። በዚህ መንገድ ከሄዱ ዒሳ ደግሞ እነዚህ ሴራ ሰርተው ሊገሉት ሲሉ አላህ ወደ ሰማይ። እኔ በጣም ከሚገርመኝ ነገር መካከል እነዚህ ሰዎች የራሳቸውን በደንብ አያስተምሩም። በእነርሱ ላይ ደግሞ ጥያቄ ሲነሳ ያዙን ልቀቁ፣ እንዴት ጥያቄ ታነሱብናላችሁ ይላሉ። ዝም ስንል ደግሞ በዚህ መልኩ እኛን እንግዲህ ሲዞሩን እናያቸዋለን። በስርዓት የሆነም ታሪክ አደራጅተው አይናገሩም። ዝም ብለው ራሳቸው ፈጥረው እንደዚህ ሆነ ሲሉ እንሰማቸዋለን። እንግዲህ ከነቢዩ መሐመድ ከመምጣቱ በፊት የነበሩ ሰዎች ሁሉ እስላም ነበሩ ወይም ደግሞ የሙስሊም እምነት ተከታይ ነበሩ ነው እያሉ የሰማናቸው የምንገኘው። የሚገርማችሁ ነገር የክርስትና እምነትና የሙስሊም እምነት አመሰራረቱ በጣም ትልቅ ጋፕ አለው። የእስልምና እምነት በ7ኛው መቶ ክፍለ ዘመን የተመሰረተው፣ የክርስትና እምነት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው በ1ኛው መቶ ክፍለ ዘመን እንደሆነ ይታወቃል። ይህ ማለት በአመት ደረጃ እንኳን ወደ 570 ወደ 580 ርቀት አላቸው፣ የዘመን ልዩነት ማለት ነውና እነዚህ ሰዎች ቁርአን ብለው የያዙትም መጽሐፍ ቅዱስን ቅንጭብጭብ አድርገው እንዳጤሬራ መልኩ እንደያዙት ይታወቃል። ግን ደግሞ የራሳቸውን እምነት ዝም ብለው ባልሆነ ታሪክ በቃ የጥንት ነው ለማለት ወይም ደግሞ እውነተኛ ነው ለማለት በዚህ መልኩ የእነርሱን እምነት ማስተማር ሳይሆን የኛን እምነትን ማቆሸሽ እና ባልሆነ መንገድ ደግሞ መግለጽ ስራቸው አድርገውታል። እኛ ኦርቶዶክሳውያን የእነርሱን እምነት እንዲያው ብንናገር ኑሮ ሶሻል ሚዲያው ላይ ምን አይነት ውጥረት እንደሚፈጠር ይታወቃል። እነርሱ ግን በዚህ መልኩ እንደፈለጉ እየሆኑ እያየናቸው እንገኛለን። በጣም የሚያሳዝን ነገር ነው። እናንተም በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። የኦሮሞ ነጻነት ሰራዊት በኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ግድያ በማውገዝ መግለጫ ወጥቷል። የኦሮሞ ነጻነት ሰራዊት ባወጣው መግለጫ መሰረትም በኦሮሚያ ክልል በአርሲ ግዛት ውስጥ በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ግድያ በማውገዝ መግለጫ ያወጣ ሲሆን የጠቅላይ ሚኒስትር የዶክተር አብይ አህመድ ስርዓት የብሔርና የሃይማኖት ግጭቶችን በመፍጠር ደም መፋሰስን በመፈጸም አገዛዙን ለማጽናት እየሞከረ ነው ሲልም በዘገባው ላይ አመላክቷል። እንግዲህ በሰው ደም የሚጫወት እንዲህ ያለውን ስርዓት በስከመጨረሻውም እንደሚታገልም ገልጿል። ከመግለጫው በኋላ ደግሞ እንግዲህ ብዙዎች ይህንን እኩይ ተግባር የሚፈጽመው ማን ነው በማለት እየጠየቁ ይገኛሉ። ይህንን ሰሞን እንግዲህ በኦርቶዶክሳውያን ላይ እጅግ በጣም አሰቃቂ የሆነ ግድያ እንደተፈጸመና በጣም ብዙ ኦርቶዶክሳውያን ደግሞ ከነበሩበት ቀዬ አሁን ላይ ተፈናቅለው በጣም በችግር እንዳሉ ይታወቃል። በጣም ብዙ ኦርቶዶክሳውያንም በአካል ጉዳተኝነት እንደሆኑም ይታወቃል። ግን ደግሞ ይህንን ነገር እኔ አልፈጸምኩም ብሎ በዚህ መልኩ ሸኔ መግለጫ እንዳወጣ እየሰማነው እንገኛለን። በመግለጫው ደግሞ ይህንን ነገር የፈጸመው መንግስት ነው። መንግስት ስልጣኑን ለማቆየት ሃይማኖትን እያባላ ዘርን ከዘር እያባላ ይህንን ተግባር የፈጸመው መንግስት ነው እንጂ እኔ አይደለሁም ብሎ ሸኔ በዚህ መልኩ እንግዲህ እንደገና ምላሹን ሰጥቷል ማለት ነው። በጣም ብዙ ኦርቶዶክሳውያን ሲሞቱ በጣም በብዙ ቪዲዮም ስናይ አላህ አክብር እየተባሉ እንደታረዱ እንደተገደሉ ይታወቃል። ሸኔም ደግሞ ሁላችንም እንደምናውቀው ይህ የእስልምና እምነትን እያቀነቀነ የውሃብይነትን አስተምሮ የሚያራምድ ሰራዊትም እንደሆነ ይታወቃል። በጣም ብዙ ኦርቶዶክሳውያን በእነዚህ ሸኔ በተባሉ ወታደሮች እንደተገደሉ ይታወቃልና የኛ ደም በዚህ መልኩ እንትና ነው እየተባለ እንግዲህ እጣት የሚያጠቋቁም ሆኗል ማለት ነው። በዚህም ደግሞ ማንም መፍትሄ እየሰጠን አይደለም። በጣም ብዙ ኦርቶዶክሳውያን በአካል ጉዳተኝነት ይገኛሉ። በጣም ብዙ ኦርቶዶክሳውያን ሞተዋል። በጣም ብዙ ኦርቶዶክሳውያን ደግሞ ከነበሩበት ቀይ ተፈናቅለዋል። ከመቼውም ጊዜ በላይ አሁን የመጣብንን የኦርቶዶክሳውያን ፈተና ሁላችንም ልናውቀው ይገባል። በቻልነው መጠን ኦርቶዶክሳውያኑ ፍትህ እንዲያገኙ ድምጽ ልንሆናቸው ይገባል። እግዚአብሔር የሰማዕታቱን እንደሚቀበልልን እንላለን። በዚህ መልኩ ግን በመግለጫው እኔ ይህን ነገር አልፈጸምኩም መንግስትን የፈጸመው የሚል መግለጫን አሰምቷል። ይህም መግለጫ እንግዲህ በጣም ብዙ ኦርቶዶክሳውያን የውሸት መግለጫ ነው ብለው አስተያየት ሲሰጡበት ነበር። እስኪ እናንተ በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ቀጥላል ቪዲዮአችንን። ያውን ከጨረሱ በኋላ ክርስቲያኑንም ይጨርሳሉ። ይሄንን እወቁ። መንግስቱም ይንቃ ክርስቲያኑም ይንቃ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሽዓሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል።
ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰው የጀናዛ ያገኘው። ማን ነው ይሄን ያደረገው? ዋህብያ። እያንዳንዱ ይገላል ወደፊት ሶሪያ እንዳደረጉት ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ ከሐሪማህም ያዋጣሃል። ገና ልብ በል እያንዳንዱ መጅሊሱ ትላለህ ገና ህልውና የለህም ለመኖር ራሱ ተስፋ የለህም። አገር ፈልጉ እያሉ ነው አሁን። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው ምለው? እንደሰማችኋቸው ነው እነዚህ የእስልምና እምነት ተከታዮች አሁንም ቢሆን ወሃቢያ ለነርሱም ለእስላሙ እጅግ በጣም ፈተና እንደሆነ እየተናገሩ ይገኛሉ። እንኳን ለኛ ለኦርቶዶክሳውያን እነርሱም በዚህ መልኩ ፈርተው እጅግ በጣም ብዙ ነገሮችን ሲናገሩ ይህንን ሰሞን በሚዲያም እያየነው እንገኛለን። ሁላችንም ኦርቶዶክሳውያን አሁን የመጣብን ፈተና በደንብ ልናየው ይገባል። አሁን ላይ እንኳን እኛ ክርስቲያኖች ኦርቶዶክሳውያን ነውና በዚህ መልኩ ነባሩ እስልምና በዚህ በወሃቢያ እንቅስቃሴ እጅግ በጣም ትልቅ አስጊ ሁኔታ ላይ እንደገባ ራሳቸው በዚህ መልኩ ቃል በቃል እየተናገሩ ይገኛሉ ማለት ነው። በጣም ብዙ ኦርቶዶክሳውያን ሲገደሉ ሲታረዱ የሆነ ነገር ሲጨፈጨፉ ካያችሁ አላህ አክብር እያሉ ነው የሚገድሏቸው። እነዚህም ሰዎች የወሃቢ እምነትን እንከተላለን የሚሉ አክራሪ ሰዎች ናቸው ማለት ነው። ይህንን ሰሞን በተደረገው ጭፍጨፋ እንግዲህ ሸኔ መግለጫ እንደወጣ አይታችኋል። ሸኔ ይህንን የወሃቢያ እምነት የሚያቀነቅን በጣም እንግዲህ ለምን ሙስሊሞችን እንኳን ኦርቶዶክሳውያን በቤታችሁ ታስጠጋላችሁ ብሎ የሚገል ሰራዊት ነው ያለውና የእስልምና እምነትን በዚህ መልኩ እንቀጥላለን የሚሉ ሰዎች በዚህ መልኩ ፈተና እንደሆኑባቸው የተናገሩ ይገኛሉ። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን ይህ ጉዳይ እጅግ በጣም መነጋገሪያ ሆኗል። ይቀጥላል ቪዲዮአችን። አሁን ከመቼውም ጊዜ በላይ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ መቅረቢያ ጊዜው ነው። ብዙዎቻችሁ ከጥቃቅኑ እስከ ትላልቁ ድረስ አውቃለሁ የሚያሳስባችሁ ነገር፣ በጣም የሚያሰጋችሁ ነገር አውቃለሁ። ከገንዘብ በላይ ከገቢ በላይ ከኑሮ ውድነት በላይ ከቤት ጉዳይ ከቤት ኪራይ በላይ ከስራ በላይ ከቅርርብ በላይ ሳምበዲ ጋር ከመሆን ከሳምበዲ ጋር ካለመኖር ከሱ በላይ የሆነ ነገ ሲመጣ ማናችንም አይመርጥ ነገር አለ። ጠላት በሰፊው እየደገሰ ከሆነ ምን አለ ጥቂትኛ ብንዘጋጅ። ኢኮነ ቀትልክሙ ዘምስለ ሥጋ ወደም ያለውን የሐዋርያውን ቃል ብናስበው ምን አለ። እኛ እኮ ትግላችን ከሚታዩ ሰዎች ጋር አይደለም፣ ረቂቃን አጋንንት ናቸው። ይህን የአዲስ የዓለም ስርዓት ማለት በሰዎች አድረው እንዳሁኑ በአይምሯችን በመምጣት በመፈተን አይደለም፣ በሰዎች አድረው ጊዜው በዲዮቅልጥያኖስና በመክስሚያኖስ ዘመን የተደረገ ግፍ ለመስማትም ይከብዳል አይደል? ቀጥሎ የሚመጣው ግን ከዚህ የከፋ ነው የሚሆነው። ለካ የዲዮቅልጥያኖስ የመክስሚያኖስ ዘመን ይሄ እንግዲህ አሁን የምነግራችሁ ነገር የዛሬ ዓመት የዛሬ 10 ዓመት 40 ዓመት እሱን እግዚአብሔር ነው የሚያውቀው፣ እኔ አላውቅም። ነገር ግን ጌታችን ይሆናል ብሎ ተናግሯል። ሲሆን እያንዳንዷን ምልክት ቆጥሮ ነግሮናል። ሐዋርያት ቆጥረው ነግረውናል። በራእይ ተቆጥሮ ተነግሮናል። ያቺ ተቆጥራ የተነገረችው ሁሉን ነገር አለቀች። መምህራችን ቃለ ሕይወትን ያሰማልን። አሁን ያለንበት ሁኔታ እንግዲህ ይህንን ይመስላል። ሁላችንም ደግሞ ያለንበትን ወቅት አይተን እንደ ወቅቱ ልንሆን እንደሚገባ በዚህ መልኩ መልእክታቸውን አስተላልፈዋል ማለት ነው። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው እጅግ በጣም አሰቃቂ የሆነ ግድያ እየተፈጸመባቸው ይገኛል። ይህ ግድያ ደግሞ የእኛን ቤት የሁላችንም ቤት የማያንኳኳበት ምንም አይነት ምክንያት እንደሌለው ልናውቀው ይገባል። መምህራችን ዲያቆን ዮርዳኖስ አበበ እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማልን። ቪዲዮአችን እንቀጥላለን። ከበገናው ጋር ጭብጨባ ብቻ ቆይ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ ከዚያው ጋር ሆኖ የሐሳቤ ነገር እንግዲህ በዚህ ጉዳይ አስተያየት ከመስጠቴ በፊት ሌላም ቪዲዮ አንዴ ልጨምርላችሁ።
እንዳያችኋቸው ነው እንግዲህ የቀደሙ ቪዲዮ ማይታችሁታል። ይህም ደግሞ ድሮ ስፖርት ለጤንነት ይባላል አይደል? አሁን ደግሞ እንዲያው ሃይማኖት ለጤንነት እንቅስቃሴ ተብሎ ተጀምሯል መሰል። በዚህ መልኩ ያው ስፖርት እየሰሩ ነው ያየናቸው የምንገኘው። ምስጋናው ምን እንደሆነ አላቅም፣ ብቻ መዝለል፣ በዚህ መልኩ እጅን ማንቀሳቀስ እንደዚህ ወደዚህ ተቀይሯል። እንግዲህ እግዚአብሔር ልቦና ይስጣቸው ከማለት ውጭ ምንም የምንለው ነገር የለንም። ቅድም ያያችሁት ቪዲዮ ደግሞ እንዳያችሁት ድሮ የተዘፈኑ የሙዚቃዎችን ክላሲካልና ዜማዎችን በመጠቀም እነርሱ ወደ መዝሙር እየቀየሩት ያየናቸው እንገኛለን። መዝሙር ምስጋና እንደሆነ መስዋዕት እንደሆነ ይታወቃል። የምናቀርበው መስዋዕት ደግሞ ንጹህ የሆነ መስዋዕት፣ ምንም አይነት ከዓለም ጋር የማይቀላቀል መስዋዕት እንግዲህ መሆን እንዳለበት እንግዲህ ሁላችንም የምናውቀው ነገር ነው። እነዚህ ሰዎች ግን የትኛውን መጽሐፍ ቅዱስ እንደሚያነቡት አናቅም። በዚህ መልኩ የፈለጉትን የሙዚቃ ክሊፕም የሙዚቃ ዜማም እየወሰዱ እንደዚሁ አመሰገን እያሉ እያየናቸው እንገኛለን። እግዚአብሔር ልቦና ሰጥቶ ወደሱ ይመልሳቸው ከማለት ውጭ ምንም የምንለው ነገር የለንም። እውነተኛውን ወንጌል እንዲያነቡ እግዚአብሔር ይርዳቸው። እነርሱ ያላቸው ወንጌል ምን አይነት ወንጌል እንደሆነ አሁንም ቢሆን ሁላችንም በጣም ግራን የገባን ብዬ ነው። ምን አይነት ምስጋና ነው? በዚህ መልኩ እግዚአብሔር ይመሰገናል ወይ? በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ትንሽ ፈገግ ያስብላል ብዬ ነው ቪዲዮን ያመጣሁት። ያሳዝናል፣ ግን ደግሞ ሁኔታው ያስቃል። እንቀጥላለን ቪዲዮአችን። እምነት ስለሌለን ቅቤውም እምነት ነው ሲሉን ስንገዛ ደግሞ የማር እምነት ይሻል እንደሆነ ብለን እምነት ስለቀየርን እኮ አይደለም የምንድነው ወገኖች። እግዚአብሔር መድኃኒት አድርጎ የማይጠንቱን ከማይጠንቱ ላይ የተገኘውን አመድ ያንን እኮ ነው እምነት አድርጎ ሲፈውሰን የኖረ። ቅቤ ሻጮች ሳይመጡ ማሩን እምነት አድርገው መሸጥ ሳይጀምሩ ሰዎች እኮ እግዚአብሔር ማዳን አልተውም። ዛሬ ምን መጣና ነው አዲስ ነገር ደግሞ ተለውጠን በቃ ስለማናምን በቃ በየጊዜው የተለወጠው ነገር ሁሉ የሚያድነን የሚመስለን። እግዚአብሔር ትናንት አይሰማም ነበር? እነዚህ ስለተሰሚናቸው ተብሎ የሚሰበክላቸው ገዳማት አድበራት ሳይመጡ ገና እግዚአብሔር መስማት አቁሞ ነበር? ትናንት አይሰማም ነበር እግዚአብሔር? ስለተሰሚ ታቦታት ሳይሰበኩልን ትናንት እግዚአብሔር አይፈውስም ነበር? አባ ገሌ ማጥመቅ ሳይጀምሩ ባይታዊ ገሌ ማጥመቅ ሳይጀምሩ ማዳን ትቶ ነበር እግዚአብሔር? በእኛ ዘመን ብቻ ነው በቃ እግዚአብሔር ማዳን የጀመረው። በጣም አስቸጋሪዎች እኮ ነን። በገዛ ፈቃዳችን ስለምንሄድ የእግዚአብሔር ፈቃድ አትፈጸምልን። እኛም ፈቃዳችን ተፈጽሞልን ደስ አይለንም። ለምን? እግዚአብሔርን ፈቃዱን ፈጽመን ደስ እያሰኘነው ስላልሆነ። እግዚአብሔርም ፈቃዳችንን እየከለከለ ደስታን ከኛ ያርቃታል። እንደኛማ አሁን ደሞዛችን አድጎ የለ ደስ ብሎም በልተን ጠጥተን መኖር አምሮን ነበረ። እንደኛ ሐሳብማ ቢሆን ኖሮ ይህን የመሰለ ምንጣፍ ያዘጋጀ ነው እንደ ልባችን ተኝተን ነፍሳችንን ለማስደሰት ነበር። ግን አልሆነም። እኛ ምንጣፉን ስናዘጋጅ እግዚአብሔር ደግሞ ሌላ መከራ አሰናዳ በጎን በኩል። አየው፣ እምቢ ስትል እግዚአብሔር አንተን የሚውጥ ሌላ አሳ ያሰናዳል እግዚአብሔር። ስለዚህ እግዚአብሔር መንገዳችንን ይዘጋል፣ ጎዳናችንን ያጥረዋል። ታጠረ እኮ ብዙ ነገር ታጠረ። መምህራችን ቃለ ሕይወትን ያሰማልን። አሁን ላይ የምናደርጋቸው ነገሮች ሁሉ ሁላችንም ከስርዓተ ቤተክርስቲያን ያስወጥና እያየናቸው እንገኛለንና የቅቤ እምነት፣ የማር እምነት፣ የሌላ እምነት እያልን እነዚህ የምናደርጋቸው ነገሮች ሁሉ እነዚህ ከስርዓተ ቤተክርስቲያን ውጭ እንደሆኑ በዚሁ በዝርዝር ሁኔታ እንግዲህ መምህራችን ተናግረዋል። ከዚህ በፊትም እንዲያው ከአንድ ወር ከሁለት ወርም በፊት በዚህ ጉዳይ በጣም ዝርዝር የሆኑ ሀሳቦችን እኛም ቪዲዮ ሰርተንባቸው ነበርና እንዲህ አይነት ነገሮች ከስርዓተ ቤተክርስቲያን ውጭ ናቸው። ስርዓተ ቤተክርስቲያን ምን ይላል የሚሉ ነገሮችን በምናደርጋቸው ነገሮች ሁሉ የቤተክርስቲያን ስርዓት ይፈቅዳል አይፈቅድም ብለን አመዛዝነን የሆነ ነገር ማድረግ እንዳለብን ግን በዚሁ ልናውቀው ይገባናል። መምህራችን ቃለ ሕይወትን ያሰማልን። ይቀጥላለን። መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይልን? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለ ሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር እናት አባት አይቀብርም። የወንድም ያታዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የሲሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ።
ወጣ ብሏል። ቤተ የሰብ ቤተ ጸሎት አንተ ሙሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ ወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ፣ በጎችን ጠብቁ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል፣ መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና። እንዴ የት ይሄድ? ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣት። ሊያርፍ ትንሽ ብሬክ ታይም። አባታችን እጅግ በጣም እናመሰግናለን። አሁን ላይ ቤተክርስቲያኖቻችን ያሉበት ሁኔታ ይህንን የሚመስለው ሰው ልማት ላይ እየሰሩ አይደለም። የሚሰሩት ህንፃ ልማት ላይ ወይም ደግሞ ይህ ገቢ ማግኛው ላይ ነው እየተሰራ የሚገኘውና ቤተክርስቲያን አላማዋ ገቢዋ የምታለማው ልማት ሁሉ ለሰው እንድትጠቀምበት ነው እንጂ ትልቅ ኢንቨስትመንት እንድትከፍትበት አይደለም። አሁን ላይ እኛ ወደ ቤተክርስቲያን ስንሄድ እንዲያው ጸሎት አድርገን ልናርፍ በጣም ብዙ ዓለማዊ ነገሮች ሲያስጨንቁን ነው የሚውሉት። እነዛ እርፍ ለማለት ቤተክርስቲያን እንሄዳለን። ቤተክርስቲያን ስንሄድ ደግሞ ልመናው ብራምጡ ማለቱ እንደዚህ ማለቱ እኛ ከቤተክርስቲያን እንድንርቅ ነው እንጂ እንድንቀርብ እንደማያደርገን በዚህ መልኩ አባታችን እጅግ በጣም ደስ የሚል መልእክትን እያስተላለፉ ይገኛሉ። ቤተክርስቲያናችን በትልቁም ቢሆን አሁን ያለችበትን ወቅታዊ ፈተና አይታ ለፈተናው ትልቅ ስራ ልትሰራ ይገባል እንጂ ፎቅ ላይ ፎቅ መደርደሩ ምንም አይነት ጥቅም እንደሌለው አባታችን መልእክታቸውን አስተላልፈዋል። አባታችን ቃልዮትን ያሰማልን፣ ለኛም በረከታቸው አይለይን ይደርብን እንላለን። እንቀጥላለን። አትፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል። ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው ለሰው ልብ የማይጨንቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው ማትራራ ሴት አለች። ማትፈልጊውን ሰው አታዋሪ። እሺ በይ። ማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንን በተለይ ሴቶች ተጠንቀቁ። እሺ 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ ሰይጣን መንፈስ ነው አይደለም? አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀመር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል። አያሳዝን? እናት አለው፣ እህት አለው፣ ወንድም አለው፣ ዓላማ አለው። በሴት ሰበብ ጫት ቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነ ወንድ አለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለ። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች እኔም ማቃት ወንዝ ውስጥ የገባች ሴት አለ። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለ። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ። እሺ ወገኖቼ፣ የነዛ ሰዎች ህይወት መበላሸት የኛን ህይወት ያበላሻል። ከማትፈልገው ሰው ጋር ምንም ግንኙነት አይኖር። ከዛ ቀጥሎ ያለው ደግሞ ገንዘብ ወዳደነት። ምን ወዳደነት? ከመጠን በላይ ገንዘብ ከምትወድ ሴት ጋር በትዳር መቆራኘት፣ ከመጠን በላይ ገንዘብ ከሚወድ ገንዘብ ሁላችን እንወዳለን አንወድም? ከመጠን በላይ ግን የገንዘብ የኃጢአት ሁሉ ስር ነው። በመጠን ገንዘብ መገልገያ ነው ያስፈልጋል። ነገር ግን ገንዘብ ብቻ ማሰብ ገንዘብ ሁሉን ይገዛልኛል እንዳትሉ። እኔ መንገድ ላይ ወድቆ የሞተ ሰው አውቃለሁ። ገንዘቡ አልደረሰለትም። በጣም ሚሊዮነር ነው። ሆስፒታል ቢገባ የሞተ ሰው መንጭቆ የሚያስነሱ ዶክተሮች አሉ፣ ያድኑታል። ሆስፒታል ግን አልደረሰም። የሱ ገንዘብ ከሞት አላዳነው። እሱ ግን ለሁሉ ነገር ገንዘብ ነው ብሎ ይመካ ነበር። ወድቆ መንገድ ላይ ሞቶ ሬሳው ወደ ቤት ነው ሄደው። ገንዘባችሁ ላይ ደርስላችሁ ይችላል። ስለዚህ መተማመኛ እግዚአብሔር እንጂ ገንዘብ አይደለም። እናመሰግናለን መምህራችን። ሁላችንም በዚህ ጉዳይ ልንጠነቀቅ ይገባል። በጣም ብዙ እህቶቻችን፣ በጣም ብዙ ወንድሞቻችን በዚህ ጉዳይ ራሳቸውን ያጠፉ ይገኛሉና እንዲያው በእኛ ሰበብ በእኛ ምክንያት ሰው ራሱ እንዳያጠፋ ጥንቃቄ ልናደርግ ይገባናል። እጅግ በጣም ደስ የሚል ትምህርት ነው። እንቀጥላለን ቪዲዮአችን። ራሳችሁን ማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አድርጌ ንስሐ ከገባችሁም በኋላ ያን ኃጢአታችሁን እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣
በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ፣ እንደኛ በደል አይደለም፣ አንተ እንደ ቸርነት ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያጥበን በቸርነቱ ነው። ቀና የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የእኛ ሥራ ወይስ የሱ ቸርነት? ምን አላችሁ? ምን አላችሁ? የቱ ይሻላል? ያ መነኩሴ መላከ ሰላም፣ ያ መነኩሴ 40 ዓመት እንኳን የተጋደለው መነኩሴ፣ 40 ዓመት ባህታዊ የሆነ መነኩሴ፣ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? ይሄ አይቻልም። መጣና ልጄ አለ እንደ ሥራህ ልስጥህ እንደ ቸርነቴ አለው። ሰውየው ምን ይመልስ? 40 ዓመት የተጋደለው ምን ይበል? ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው፣ እኔ 40 ዓመት አልተጋደልኩም። ምን ስለዚህ እንደምን ስጠኝ 40 ዓመት እንደተጋደልኩበት። እሺ እግዚአብሔር እሺ ነው ሁልጊዜ የሚለው። በደግ ነገር እሺ ይበላችሁ፣ ክፋትንም ያርቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ራበው። አንድ ቀን ካደረ በኋላ ጠማው። ያ 40 ዓመት የተጋደለ ባህታዊ ጠማው፣ ራበው። ቢፈልግ ምግብ የለም በባዕቱ። ወጣ ምግብ ሊፈልግ ሄዶ ቢለምን ሰው ሁሉ እንዴ እጅግር እያለህ ነው እንዴ የምትለምነው አንተ አሉት። እጅግር እያለህ ትለምናለህ እንዴ? እንዴ አይኑ ለፈረጠ እጅግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነ እንዴት ትለምናለህ እያሉ የሚሰጠው አጣ። በኋላ አንድ ቦታ ኧረ እኔ እኮ ባህታዊ ነኝ አለ። ባህታዊ ነህ? አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ውሰዱና የሚበላ ስጡኝ አለ። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለው እንጂ ባዶውን ቀራ። ተመለሰ ወደ ገዳሙ። መጣ ያደግ ልጅ አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለው። እግዚአብሔር ይመስገን ጌታዬ፣ በአንተ ቸርነት አለሁ አለው። እንደ ሥራህ ልስጥህ እንደ ቸርነቴ አለው። ጌታዬ ሆይ እንደ ቸርነትህ አለው። ለካ ቸርነት ሲርቀው መራብ አለ። ቸርነት ሲርቅ መጠማት አለ። ቸርነት ሲርቅ ንዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረው እግዚአብሔር ቸርነት ነው። እንደ ቸርነትህ አለው። እንደምንህ እንደ ቸርነቱ ያድርግላችሁ። ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኙ አቁማችሁ፣ እንደ ቸርነቱ መንግስቱ ይክተታችሁ፣ እንደ ቸርነቱ ለምትፈልጉት ነገር ያድርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የናንተ አምላክ እናመሰግነዋለን። ስሙ ለዘላለም ምስጉን ይሁንልን። መምህራችን እጅግ በጣም እናመሰግናለን። እንግዲህ ንስሐ ገብተን የኔ ኃጢአት የኔ በደል እንደዚህ አድርጌ እግዚአብሔር ሊመረኝ ነው ወይ እያለን ንስሐ ከገባን በኋላ ንስሐ በገባንበት ኃጢአት የምንጸጸት ሰዎች አሁንም ቢሆን ልክ እንዳልሆነ ንስሐ ገባን በኋላ እኛና ኃጢአት እንደተሰረየልን ልናውቀው ይገባናል። ወደ ንስሐ ያልቀረብን ሰዎች ደግሞ አሁንም ቢሆን የምንሞትበትን ቀን አናውቀው። ሞት ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። አብዛኛዎቻችን ግን ንስሐ ሲባል በቃ ሳረጀት ይሄድብኛል ነው የምንለው። አሁን ያለውን ሁኔታ እናውቀዋለን። ወደ መቃብር ቦታ ሂዳችሁ ብታዩ የ20 ዓመት ወጣት ሞቶ የ10 ዓመት ህፃን ሞቶ የ10 ምናምን ዓመት የ30 ዓመት በጣም ብዙ ሰዎች እንዳረፉ እንግዲህ ታያላችሁ። እነዚህ ሰዎች እንዲያው ድሮ አርጅተን ነው የምንሞተው ብለው እንደኛ እንደናንተ አስበው ነበር። ሁላችንም እንግዲህ የምንሞትበትን ቀን ስለማናውቀው እባካችሁ ወደ ንስሐ እንመለስ። መምህራችን እጅግ በጣም ደስ የሚል ትምህርትን ያስተማሩ። ይቀጥላል ቪዲዮአችን። ደጋግሜ እዚህ አውደ ምሕረትም ላይ ተናግሬዋለሁ። በማንኛውም ጊዜ በማንኛውም ህይወት ውስጥ ያለ ሰው ራሱ ልቡናው ለራሱ ከሆነ ሰው እሱ እንደሚሻል የሚነግረው ሰው ካለ ያ ሰው ፈጽሞ የወደቀ ሰው ነው። በማንኛውም ጊዜ በገዳም ቢገባ ቢመንን እንደ አባ ዳንኤል የዱር ቅጠል ቢበላ እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስትና ከማንኛውም ሰው አንሳለሁ የሚል መንፈስ ነው። ደጋግሜ ማስታወስ እፈልጋለሁ። አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ የመጣና ለራሱ እንዲሁ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዲሁ እንዴት ሁኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንድሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። ብመክርህ ትሰማለህ ወይ አለው። እንግዲህ ያ በመንፈስ ቅዱስ የከበረ ስለሆነ መንፈሱ ይታየዋል። እንዲህ የሚል ሰው እንዲሁ ምን ቀረኝ አይነት ነው።
እንዲሁ ጥሩ እኮ ነኝ እንዲሁ ምን ይሆን የቀረኝ አይነት ስሜት በውስጡ አለ። ይሄ ትዕቢት ነው። አባቶች ያውቁታል። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹሕ ነው ይላል። አይደለም ይላል አይልም? ለንጹሖች ንጹሕ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከእርሱ በልጣለሁ ትል ነበረ። አንተ ንጹሕ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየህ። ስለዚህ ሂድና ንስሐ ግባ አለው ይላል። እያዘነ ተመለሰ። አያችሁ መንፈሳዊ ሕይወት ማለት በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም። ሌሊት 9 ሰዓት እስከ 11 ሰዓት የምጸልያትን እኮ ማንም አያውቅም። በዚህ ሰዓት የምሰግዳትን ማንም አያውቅም። እንዲህ አድርጌ የምመጸውታትን እኮ ማንም አያውቅም። ይህችማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ደሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ትላለህ፣ ግን ደሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። ከእንደዚህ ያለ ባለጸጎች እንደሆን መንፈሳውያን እንደሆን እየተሰማን ባዶ ከሚያደርግ ድህነት እግዚአብሔር ያውጣል። አሜን። እጅግ በጣም ደስ የሚል የሚያሳርፍ በጣም ብዙ ሰው ደግሞ የሚማርበት ትምህርት ነው። ሁላችሁም ይህንን ቪዲዮ በደንብ ሼር አድርጉት። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እንዴት ነበሩ? እስኪ ቪዲዮ ላይ የተሰማችሁን ነገር ኮሜንት አድርጉ። በደንብ እኔም ኮሜንቱን አነባለሁ። ይህን ቪዲዮ ላይክ አላደረጋችሁ ሁላችሁም ቪዲዮውን በደንብ ላይክ አድርጉት። ዛሬ የሚያሸልመው እግዚአብሔር ይመስገን ብሎ መጻፍ ነው። እግዚአብሔር ይመስገን ብለው የጻፉትን እንግዲህ በሚቀጥለው ቪዲዮአችን እጣ በማውጣት እንግዲህ ተሸላሚ የምናሳውቅ ይሆናል። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ እንዲህ አይነት ወቅታዊና አስተማሪ ቪዲዮዎች እንዲደርሷችሁ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተወልዶበታል ብልሰትነቀ ለዚህ ያደረስከኝ ጌታ